ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። በአማራ ክልል ወሎ ቀጠና በከባድ መሳሪያና አየር ኃይል የታገዘ ውጊያ መደረጉ ተሰማ። የፋኖ ኃይሎች 3 ከተሞችና ዋና መንገዱን ሲቆጣጠሩ የአገዛዙ ጦር ደግሞ የብልጽግና አመራሮችን አጅቦ ሸሽቷል ተብሏል። በሌላ በኩል በአገዛዙ ጠቅላይ ሚኒስትር አብይ አህመድ ከሶማሌ እስከ ምጽዋ የባህር ኃይል ሽብር ለመከላከል የሰለጠኑ ናቸው የተባለላቸው የልዩ ዘመቻዎች ኮማንዶ አባላት አሁን ላይ ከፋኖ ኃይሎች ጋር እንዲዋጉ ወደ አማራ ክልል እንዲዘምቱ መደረጉ ተሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። አሜሪካና እስራኤል በኢራን ላይ መጠነ ሰፊ ጥቃት መክፈታቸውን ተከትሎ በመካከለኛው ምስራቅ ጦርነት ተቀስቅሷል። ይህ ጦርነት በአጭር ጊዜ በቀጠናው ሀገራት በፍጥነት የተስፋፋ ሲሆን እስካሁን እስራኤል፣ ኢራን፣ አቡዳቢ፣ ባህሬን፣ ኳታር እንዲሁም ዮርዳኖስና ሌሎች ሀገራትን አካቷል። ጦርነቱን ከጀመሩት ሀገራት የአሜሪካው መሪ ትራምፕ ለኢራናውያን መንግስታቸው እንዲያወርዱ ጥሪ አቅርበዋል። የእስራኤሉ ኔታንያሁ ደግሞ የኢራን መንግስት ኒውክሌር መታጠቅ የለበትም እናጸዳለን ብለዋል። በኢራን የሚሳኤል ጥቃት የተከፈተባቸው ሀገራት ቁጥር የጨመረ ሲሆን የተለያዩ ተቋማትና ሀገራት ጦርነቱ እንዳይስፋፋ ስጋት ውስጥ ገብተዋል። የአውሮፓ ህብረትን፣ እንግሊዝ፣ ጣሊያንና መሰል ሀገራት ጥሪ እያደረጉ ነው። በዋናነት እስራኤልና አሜሪካ ታርጌት አድርገን ኢላማችን ለመምታት ሞክረናል ያሉት የኢራን ወታደራዊና ሃይማኖታዊ እንዲሁም ፖለቲከኞችን ሆኗል። በዚህ ውስጥ የኢራኑ ሃይማኖታዊ መሪ አሊ አልካሚኒ በአሁኑ ሰዓት ስጋት ውስጥ ከገቡት መካከል ናቸው ተብሏል። በዝርዝር የምናየው ዜና ነው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ተሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ወሎ ቀጠና በከባድ መሳሪያና አየር ኃይል የታገዘ ውጊያ መደረጉ ተሰማ። የፋኖ ኃይሎች 3 ከተሞችና ዋና መንገዱን ሲቆጣጠሩ የአገዛዙ ጦር ደግሞ የብልጽግና አመራሮችን አጅቦ ሸሽቷል ተብሏል። በሌላ በኩል በአገዛዙ ጠቅላይ ሚኒስትር አብይ አህመድ ዘንድ ከሶማሊያ እስከ ምጽዋ የባህር ላይ ሽብርን ለመከላከል የሰለጠኑ ናቸው የተባለላቸው የልዩ ዘመቻዎች ኮማንዶ አባላት አሁን ላይ ከፋኖ ኃይሎች ጋር እንዲዋጉ ወደ አማራ ክልል እንዲዘምቱ መደረጉ ተሰምቷል። በዛሬው ዕለት የካቲት 21 2018 ዓ.ም የፋኖ ኃይሎች በአገዛዙ ጦር ላይ ከፍተኛ ጉዳት ማድረስ የመቅደላ ወረዳ መቆጣጠራቸውን የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በክልሉ ምዕራብ ወሎ ቀጠና መቅደላ ወረዳ የሚገኙትን የደብረ ዘይትና አጃዋ ከተሞችን ትላንት ከሰዓት ጀምሮ በከፈቱት ውጊያ ከአገዛዙ ነጻ ያደረጉ ሲሆን በዛሬው ዕለት ደግሞ የወረዳዋ ዋና ከተማ ማሻ በመግባት አካባቢውን መቆጣጠራቸውን የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ የፋኖ ኃይሎች የወረዳዋ ዋና ከተማ ማሻን ለመቆጣጠር የከፈቱትን የማጥቃት ውጊያ ለመከላከል በድሮና በከባድ መሳሪያ ሙከራ ቢያደርግም ፋኖ ማስቆም አልተቻለም ተብሏል። በዚህም የፋኖ ኃይሎች ከረፋድ ጀምሮ ከተማዋን ሲቆጣጠሩ የአገዛዙ ጦር በኩል በከባድ መሳሪያ ተኩስና በድሮን ታግዞ የአካባቢውን የብልጽግና አመራሮችና የመከላከያ አዛዦችን አጅቦ ከተሞችን ጥሎ መሸሹ ተሰምቷል። የብልጽግና አገዛዝ በማሻ ከተማ ገበያ ተብሎ የሚጠራው አካባቢ የተፈጸመውትን 2 ጥቃቶችን ጨምሮ በተለያዩ አካባቢዎች በተደጋጋሚ የድሮን ጥቃት ማድረሱን የተናገሩት የፋኖ የመረጃ ምንጮች በሽሽት ላይ የሚገኙ የአገዛዝ ጦር በከባድ መሳሪያዎች ተኩስ ንጹሃንና ንብረት ላይ ጉዳት አርሷል ብሏል። የፋኖ ኃይሎች መቅደላ ወረዳን ከመቆጣጠራቸው በተጨማሪ የማሻ ተንታ ደሴ መንገድን መያዛቸው ታውቋል። በምዕራብ ወሎ መቅደላ ወረዳ ከትላንት ጀምሮ በቀጠለው ውጊያ የፋኖ ኃይሎች በርካታ የአገዛዝ ጦር አባላትና ከፍተኛ ቁጥር ያለው የቡድንና ነፍስ ወከፍ ትጥቆችን ማርከዋል ሲሉ የኢትዮኒውስ የመረጃ ምንጮች አክለው ተናግረዋል። የብልጽግና አገዛዝ በቀጠናው ፋኖ ኃይሎች የደረሰበትን ወታደራዊ ኪሳራ ተከትሎ በአካባቢው ኔትወርክ ማቋርጧል ተብሏል። በተመሳሳይ በሰሜን ወሎ ሀብሮ ወረዳ ወርጌሳ ከተማ በሚገኙ የአገዛዝ ጦር ካምፕ ላይ ሌሊቱን ተከታታይ ፍንዳታ እንደተሰማ የከተማዋ የመረጃ ምንጮች ተናግረዋል። በወርጌሳ ከተማ ጋቲራ ጊዮርጊስ አካባቢ በሚገኙ የአገዛዝ ጦር ላይ ካምፕ አድርጎ በተቀመጠው ሰራዊት ላይ ተከታታይ ፍንዳታ መድረሱን ተከትሎ የተኩስ ልውውጥ መሰማቱን የተናገሩት የመረጃ ምንጮች በካምፑ ላይ የደረሰው ጉዳት ባይታወቅም ዛሬ ርፋድ ድረስ በከተማዋ ከፍተኛ ወታደራዊ እንቅስቃሴ ታይቷል ብሏል። በዞኑ ጉባ ላፍቶ ወረዳ ዶሮ ግብር ከተማ የፋኖ ኃይሎች በሌት ባረሱት ጥቃት በርካታ የአገዛዙ ሚኒሻ አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታውቋል። የፋኖ ኃይሎች እርምጃውን የወሰዱት የአማራ ፋኖ ብሔራዊ ንቅናቄ ያስተላለፈውን የምህረት አዋጅ ባልተቀበሉ የሚኒሻ አባላት ላይ መሆኑን ነው ምኒልክ ዕዝ አክሎ ያስታወቀው።
በተመሳሳይ በጎንደር ቀጠና በሁለት ከተሞች የሚገኙ የአገዛዝ ጦር ካምፖች ላይ በሌሊት በተፈጸመ ጥቃት ከፍተኛ ጉዳት መድረሱ ተሰምቷል። የፋኖ ኃይሎች በወርቅ ደመናና ገደብዬ ከተሞች በሰፈሩ የአገዛዝ ጦር ላይ በሌሊት ውጊያ ከፍተው ጉዳት ማድረሳቸውን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ አረጋግጧል። በዚህም 30 የሚሆኑ የአገዛዝ ጦር አባላትና የሞትና የአካል ጉዳት ሲደርስባቸው ፋኖ ኃይሎች የተማረኩ የአገዛዙ መከላከያና ሚሊሻ አባላት ምራቸውንም ነው የተሰማው። በተመሳሳይ በተደጋጋሚ በሌሊት በሚፈጸሙ ጥቃቶች በርካታ የአገዛዝ ጦር አባላት የተገደሉበት ደብረ ማርቆስ ከተማ ዛሬ በምሽት በተፈጸመ ጥቃት 8 የጦር አባላት የሞትና የአካል ጉዳት እንደደረሰባቸው ሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ለጥቃቱ ኃላፊነት የወሰደ ሲሆን የፋኖ ኃይሎች በከተማ ጎዛመን ፖሊስ ጣቢያ አካባቢ ባደረሱት ጥቃት 4 የሚሊሻ አባላት ሲገደሉ ሌሎች 4 አባላት ደግሞ ቆስለዋል ሲሉ አስታውቀዋል። በተመሳሳይ በዚሁ ጎጃም ቀጠና ዳንግላ ወረዳ ቱምሃ የተባለ አካባቢ ከባድ ውጊያ መቀስቀሱን የኢትዮኒውስ የመረጃ ምንጮች ተናግሯል። ውጊያው ዘገባ እስከተጠናከረበት ጊዜ ድረስ መቀጠሉ ነው የተሰማው። በሌላ በኩል በቅርቡ በሐዋሳ ወታደራዊ ትርኢት የተመረቁ የአገዛዝ ጦር የልዩ ዘመቻዎች ኮማንዶ አባላት በብዛት ወደ አማራ ክልል እንዲገቡ መደረጋቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። በሐዋሳ የአገዛዙ ጠቅላይ ሚኒስትር አብይ አህመድ በተገኙበት ወታደራዊ ትርኢት ላይ የተሳተፉት የኮማንዶ አባላት በጠቅላይ ሚኒስትሩ ዘንድ ከሶማሌ እስከ ምጽዋ ባህር ላይ ሽብር ለመከላከል የሰለጠኑ ናቸው የተባለላቸው ቢሆንም አሁን ላይ ግን ከፋኖ ኃይሎች ጋር እንዲጓጉ ወደ አማራ ክልል ገብተዋል ተብሏል። በዚህም የልዩ ዘመቻ ኮማንዶ አባላቱ በብዛት ወደ ሸዋ ቀጠና በተለይም ወደ ይፋት፣ መንዝ፣ ምንጃር፣ መራቤቴ አካባቢዎች እየገቡ እንደሚገኙ የፋኖ የመረጃ ምንጮች ተናግረዋል። ከሳምንት በፊት በሸዋ ቀጠና ልዩ ዘመቻ በሚል የፋኖ አመራሮች ላይ ያተኮረ በአየር ኃይል የታገዘ የኮማንዶ ጦር ስምሪት ያደረገው የብልጽግና አገዛዝ ያለ ውጤት ዘመቻውን አቋርጦ ወደ ካምፖች መሰብሰቡ መዘገባችን ይታወሳል። አገዛዙ በዚህ ወቅት ተጨማሪ አዲስ ምሩቅ የኮማንዶ አባላትን በብዛት ወደ ሸዋ የተለያዩ አካባቢዎች ማስገባት ተከትሎ በይፋት፣ መንዝ፣ ምንጃርና መራቤቴ አካባቢዎች ወታደራዊ ውጥረት ማየሉን ነው የመረጃ ምንጮች ለኢትዮኒውስ አክለው የተናገሩት። አሜሪካና እስራኤል በኢራን ላይ መጠነ ሰፊ ጥቃት መክፈታቸውን ተከትሎ በመካከለኛው ምስራቅ ጦርነት ፈንድቷል። ይህ ጦርነት በአጭር ጊዜ በቀጠናው ሀገራት በፍጥነት የተስፋፋ ሲሆን እስካሁን እስራኤል፣ ኢራን፣ አቡዳቢ፣ ባህሬን፣ ኳታር እንዲሁም ዮርዳኖስና ሳውዲ አረቢያን አካሏል። ጦርነቱን የጀመሩት ሀገራት የአሜሪካው ፕሬዚዳንት መሪ የሆኑት ለኢራናውያን መንግስታቸው እንዲያወርዱ ተጨማሪ ቀውስ እንዲፈጠር ጥሪ አቅርበዋል። የእስራኤል ኔታንያሁ ደግሞ የእስራኤል መንግስት በአሁኑ ሰዓት የኢራን መንግስት ኒውክሌር መታጠቅ የለበትም ብሎ ወስኗል ብለዋል። በኢራን ሚሳኤል ጥቃት የተከፈተባቸው ሀገራት በአሁኑ ሰዓት ከፍተኛ መደናበር ውስጥ የተገቡ ሲሆን በአጠቃላይ በቀጠናው የበረራ በተለይም ደግሞ የአየር ክልልን ጨምሮ የባህር ላይ እንቅስቃሴዎችም ተቋርጠዋል። ከሀገራቱ በተጨማሪ በአሁኑ ሰዓት በቀጠናው ያሉ ሌሎች ኃይሎች እንደ ሁቱ አማጻንና ሄዝቦላህ ጥቃት ለመፈጸም እየተዘጋጁ መሆናቸው ነው አነጋጋሪ ሆነው። የአውሮፓ ህብረትን ጨምሮ እንግሊዝና ሌሎች ሀገራት ደግሞ ጥሪ እያቀረቡ ይገኛሉ። ዛሬ ጠዋት እስራኤል በኢራን ላይ የከፈተችው ጥቃት ከአሜሪካ ጋር በመቀናጀት መፈጸሙን የእስራኤልና የአሜሪካ መገናኛ ብዙሃን ናቸው ይፋ አድርገው የዘገቡትም። አሜሪካ ከኢራን ጋር 3 ዙር ድርድር እያደረገች ሳለ በኢራን አቅራቢያ ወታደራዊ ኃይሏን ስታጠናክርና ድርድሩን ካልተሳካ ጥቃት እንደምትፈጽም ስትዝት የቆየችው አሜሪካና እስራኤል በተመሳሳይ ሰዓት በኢራን ላይ ከባድ ጥቃት ሰንዝረዋል። ሐሙስ ዕለት ጄኔቫ ውስጥ የተካሄደው ንግግር ውጤት ሳያስገኝ ከቀረ ከአንድ ቀን በኋላ እስራኤል በኢራን ላይ ጥቃት ከፍታለች ይላል ዘገባው። ፕሬዚዳንት ትራምፕ በኢራን ጥቃት መፈጸሙን ተከትሎ ባስተላለፉት የቪዲዮ መልእክታቸው ኢራናውያን የአገሪቱን መንግስት ለማውረድ እርምጃ እንዲወስዱ ጭምር ጥሪ አቅርበዋል። ስንጨርስ መንግስታችሁን ከስልጣን አውርዱ፣ መንግስታችሁ ከመንበሩ ላይ ማውረዱ የእናንተ ስራ ነው፣ ምናልባትም በትውልዶች መካከል የሚገኝ እድል ሊሆን ይችላል ሲሉ መንግስታቸውን እንዲያወርዱና እንዲያምፁ አበረታተዋል። ትራምፕ አክለውም የኢራን ኃይል አባላት መሳሪያዎቻቸውን ካስቀመጡ ዋስትና እንደሚሰጣቸው፣ አለበለዛ ግን ሞት ትጋፈጣላችሁ ሲሉ ዝተዋል። ዶናልድ ትራምፕ በጥር ወር ላይ በኢራን የተቃዋሚ ሰልፈኞች ላይ የሀገሪቱ ኃይሎች እርምጃ ወስደው ከ6,000 በላይ ተዋጊዎችን ከገደሉ በኋላ ኢራን ላይ ጥቃት ለመፈጸም ሲዝቱ ቆይተው ዛሬ ላይ አድርገውታል። በወቅቱ ለሰልፈኞቹ ሞት ተጠያቂ የሆኑት አካላት ትልቅ ዋጋ ይከፍላሉ ሲሉ ሲዝቱም ነበር። ተቃዋሚ ሰልፈኞችም ድጋፍ እየመጣላችሁ ነው ብለው ትራምፕ አበረታተዋል። ነገር ግን በማግስቱ የኢራን መንግስት ሰልፈኞች ላይ ግድያ እንዳይፈጸም ማረጋገጫ ማግኘታቸውን ተከትሎም ፊታቸውን ወደ ሀገሪቱ የኒውክሌር ፕሮግራም አዝሮ ኢራን ወጥረው ይዘው ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ ያለው ሽብርተኛ አገዛዝ የሚያስከትለውን የህልውና ስጋት ለማስወገድ ዘመቻ ጀምረናል ሲሉ የተናገሩት ለ47 ዓመታት የአያቶላህ አገዛዝ ሞት ለእስራኤል ሞት ለአሜሪካ እያለ ሲጮህ ነበር ያሉት የእስራኤሉ ጠቅላይ ሚኒስትር
ዶናልድ ትራምፕን ታላቁ ጓዳችን በማለት ለታሪካዊ አመራራቸው አመሰግናለሁ ሲሉ አድናቆታቸውና ምስጋናቸውን አቅርበዋል። ሀገራቸው ከአሜሪካ ጋር በመሆን በኢራን ላይ ጥቃት መክፈቷን ተከትሎ በሰጡት መግለጫ የኢራን መንግስት ደማችንን አፍሷል፣ ብዙ አሜሪካውያንን ገድሏል፣ እናም የራሱን ህዝብ ጨፍጭፏል ሲሉ በመግለጫቸው ላይ ወንጅለውታል። ይህ ገዳይ የሽብርተኛ አገዛዝ መላው የሰው ልጅ አደጋ ላይ የሚጥል የኒውክሌር ጦር መሳሪያ መታጠቅ የለበትም በማለት የአሜሪካና እስራኤል የጋራ ዘመቻ የኢራን ህዝብን ጣፈንታ ራሳቸው እንዲወስኑ መንገድ እንደሚጠርግ ተናግረዋል። ኔታንያሁ የኢራን ህዝብ አምባገነንነትን ቀንበርን የሚያስወግድበትና ነጻና ሰላማዊ ኢራን የሚመሰርትበት ጊዜ ቅርብ መሆኑን በዚሁ መግለጫቸው ላይ ሲናገሩ ተደምጠዋል። ጠቅላይ ሚኒስትሩ የሀገራቸው ህዝብ ከወታደራዊ አዛዦች የሚሰጠው መመሪያ እንዲያከብርም ጥሪ አቅርበዋል። በጋራ እንቆማለን፣ በጋራ እንዋጋለን፣ እናም የእስራኤልን ዘላለማዊነት አብረን እናረጋግጣለን ይላሉ ኔታንያሁ። የእስራኤል ጥቃቶች በኢራን ዋና ኢላማ ያደረጉት ታዲያ ፖለቲካዊና ወታደራዊ መሪዎች መሆናቸውን ሚዲያዎች ዘግቧል። እስራኤል የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ ቢሮ ላይ ጥቃት መፈጸሟን የተሰማው በኢራን ዋና ከተማ በበርካታ ከተሞች ላይ ጥቃት የፈጸመችው እስራኤል የኢራን ጠቅላይ መሪ አያቶላህን ዋና ኢላማ አድርጋ ነበር ተብሏል። እስራኤል በዛሬው እርምጃ ኬርማንሻህን እንዲሁም ቆሞ እና ኢስፋን፣ ታብሪዝ እና ካራጅ እንዲሁም በኬናራክ የሚገኙ የአገሪቱ ባህር ኃይል ላይ ጥቃት ፈጽማለች። የእስራኤል መከላከያ ኃይል ኢራናውያን ከወታደራዊ ካምፖች አካባቢዎች እንዲርቁ ከጥቃቱ በፊት ማስጠንቀቂያ ሰጥቷል ይላል ቢቢሲ። ከቴህራን የተገኘ ሌላ ምስል የቀድሞው የአገሪቱ ፕሬዝዳንት ማህሙድ አህመድ ነጃድ መኖሪያ ጥቃት የደረሰባት መካከል አንዱ ነው ብሏል። የቀድሞ ፕሬዝዳንት ሆኑ ሌሎች የኢራን ከፍተኛ ባለስልጣናት ላይ የደረሰው ጉዳት ስለመኖሩ ግን የተባለ ነገር የለም። የኢራን ሀገር ውስጥ ሚኒስቴር የአገሪቱ ኃይል ሁኔታውን ለመቆጣጠር ዝግጁ መሆኑን እንዲሁም የአገሪቱ ሆስፒታሎች ዝግጁ መሆናቸውን ተናግሯል። ኢራን ታዲያ በአጸፋ ምላሽ በእስራኤል፣ በአረብ ኤምሬት፣ በኳታር፣ በባህሬን እንዲሁም ሌሎች ሀገራት ላይ ጥቃት አርሳለች። በዋናነት በእነዚህ ሀገራት ላይ የተፈጸሙት ጥቃቶች የአሜሪካ የጦር ሰፈሮችን ኢላማ ያደረጉ ናቸው ተብሏል። በኢራን ሚሳኤል ጥቃት የደረሰባት አቡዳቢ አንዷ ስትሆን በጥቃቱ አንድ ሰው ህይወት ጠፍቷል ብላለች። ኢራን በአጸፋ ምላሿ ከእስራኤል በተጨማሪ ባህረ ሰላጤ የአሜሪካን አጋሮች ላይ ጥቃት እየፈጸመች በአደባባይ ነው። የተባበሩት አረብ ኤምሬቶች መንግስት ዜና ወኪል እንደዘገበው ኢራን በርካታ ሚሳኤሎችን ወደ ግዛቱ ከተኮሰች በኋላ በዋና ከተማዋ አቡዳቢ ቢያንስ አንድ ሰው ሙቷል። ከተተኮሱት ሚሳኤሎች መካከል ብዙዎቹ እንዲከሽፉ በመደረጋቸው ጉዳት አለማረሳቸውን የዜና ወኪሉ ዘግቧል። ኢራን ጥቃቱን ግልጽ የሉዓላዊነትና የዓለም አቀፍ ህግ ጥሰት በማለት ምላሽ የመስጠት ሙሉ መብቷ እንደተጠበቀ መሆኑን ስትገልጽ ቆይታለች። ምንም እንኳን ዝርዝር መረጃ ባይወጣም የአሜሪካ ባህር ኃይል ሰፈር በሚገኝበት ባህሬን ውስጥም ከፍተኛ ፍንዳታ መሰማቱን ኤፍፒን የዘገበው። የፈረንሳዩ ዜና ወኪል በባህሬን ዋና ከተማ ማናማም ፍንዳታ ተሰምቷል ብሏል። የባህሬን ሀገር ውስጥ ሚኒስቴር በኤክስ ገጹ ላይ ማስጠንቀቂያ ማስተላለፉት ተከትሎ የአደጋ ጊዜ ደወሎችም ተሰምተዋል። ሚኒስቴሩም ዜጎች እንዲረጋጉና በአቅራቢያቸው ወደሚገኝ የደህንነት መጠለያ እንዲገቡ ነው ያሳሰበው። የባህሬን መገናኛ ብዙሃን የሀገሪቱን ብሔራዊ ኮሚኒኬሽን ማዕከል ጠቅሰው የአሜሪካ ባህር ኃይል ለሚሳኤል ጥቃት ኢላማ ሆኗል ብሏል። በሌላ በኩል ታዲያ በሂደቱ ተጨማሪ ዝርዝር መረጃ ይሰጣልም ተብሏል። ባህሬን የአሜሪካን ባህር ኃይል 5ኛ መርከብ ምድብ ዋና መቀመጫ ስትሆን ኢራን ይህንን ቦታ መታለች ተብሏል። በሌላ በኩል በኳታር ዋና ከተማ ዱሃ ውስጥ ፍንዳታ ተሰምቷል። በፍንዳታው አልጀዝራ በላይቭ ሲያስተላልፍ ጋዜጠኞቹ ሲደናገጡም ታይተዋል። በኳታር ዋና ከተማ ዱሃ ውስጥ ፍንዳታዎችና የአየር ጥቃት ማስጠንቀቂያ ደወሎች ሲሰሙ በርካታ ጥቃቶች በመከቱን ደግሞ የሀገሪቱ መንግስት አስታውቋል። የኳታር መከላከያ ሚኒስቴር የሀገሪቱ ግዛት ኢላማ ያደረጉ በርካታ ጥቃቶች በተሳካ ሁኔታ መመከት መቻሉን እንደገለጸ የመንግስት መገናኛ ብዙሃን ናቸው የዘገቡት። አንድ የኳታር ባለስልጣን ከኢራን በኩል የተሰነዘረ ጥቃት የአሜሪካ ስሪት በሆነው ፓትሪዮት ጸረ ሚሳኤል አማካኝነት ለማክሸፍ መቻላቸውን ለፈረንሳዩ ዜና ወኪል አረጋግጠዋል። እስራኤል የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ቢሮ ላይ ጥቃት መፈጸሟ ቢሰማም እሳቸው ግን ደህና ናቸው የሚለው የኢራን ባለስልጣናት ማስረጃው ነው ቀርቧል። ዛሬ ላይ ታዲያ የአውሮፓ ህብረትና ሌሎች ሀገራት ጨምሮ በኢራን ላይ ስለተፈጸመው ጥቃት የዓለም መሪዎች ቅሬታቸውንና አስተያየታቸውን እየሰጡ ነው። አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት የቴህራን ምላሽ ተከትለው የዓለም መሪዎች መግለጫዎችን አውጥተዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደር ላይን የአውሮፓ ህብረት በኢራን ጨፍጫፊ ስርዓት ላይ ሰፊ ማዕቀቦችን መጣሉን ጭምር አስታውሰዋል። ሁሉም ወገኖች ሰላማዊ ዜጎች እንዲጠበቁ እንዲሁም ዓለም አቀፍ ህግ እንዲከበሩ ሲል ጥሪ አቅርቧል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ቢሮ በኩሉ ለኢራን ሰላማዊ ዜጎች ያለውን አጋርነት በመግለጽ የሲቪልና የፖለቲካ መብቶች እንዲከበሩ ጠይቋል። ጽህፈት ቤቱ በጠቅላይ ሚኒስትር ሜሎኒ ውጥረቱን ለማርገብ የሚደረገውን ጥረት ለመደገፍ አጋሮቻቸውንና የቀጠናው መሪዎች እንደሚያማክሩ ጠቅሷል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ሀገራቸው ጀግናው የኢራን ህዝብ ጋር በሚያደርገው ትግል ከጎን ትቆማለች ማለት ኢራን የኒውክሌር ጦር
መሳሪያ እንዳይኖራት ለመከላከል በሚደረገው ጥረት ትደግፋለች ብሏል። ይህ በእንዲህ እንዳለ የሩሲያ ውጭ ጉዳይ ሚኒስትር የአሜሪካና የእስራኤል ድርጊት ግዴለሽ ሲል በመጥራት ዓለም አቀፍ ሕግን የሚጥስ መሆኑን ገልጿል። ሩሲያ ሁለቱ ሀገራት ፖለቲካዊና ዲፕሎማሲያዊ መፍትሄዎችን ማምጣት እንዳለባቸው ጥሪ አቅርበዋል። ቀደም ሲል የዩናይትድ ኪንግደም መንግስት ቃል አቀባይ ሀገሪቱ ሰፊ ቀጠናዊ ግጭትን ማየት እንደማትፈልግ አስታውቆ የነበረ ሲሆን ጥቅሞቻችን ለመጠበቅ ዝግጁ ነው ብሎ ነበር። የተባበሩት መንግስታት ድርጅትም ውጥረቱ አሁን ላይ ያሳስቦኛል ቢልም ይህን ባለ በሰዓታት ውስጥ ዛሬ ምሽት ላይ በኢራን የተሰማው ጥቃትና በቀጠናው የተፈጠረው ጦርነት አሁንም እንደቀጠለ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።